ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከአዋጅ ሚዲያ የዕለቱን አበይት ዜናዎችና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን እነሆ። ሰበር ዜና፣ ጄኔራሉ መመታታቸው ተሰማ። የህወሓት ጄኔራል የተመቱት በሰሞኑ በሸረሪና ግንባር በነበረው ውጊያ ላይ ሲያዋጉ መሆኑ ተሰምቷል። በዚህም ህወሓት በድንጋጤ ውስጥ መገኘቱን የተሰማው ትሰሙታላችሁ። ይህ በእንዲህ እንዳለ የፋኖ ኃይሎች ለሁለት መሰንጠቃቸውና በውስጣቸው እርስ በርስ መካረር ውስጥ እንደገቡ ተሰማ። የፋኖ ኃይሎች ከሻዕቢያና ከግብፅ እንደዚሁም ከህወሓትና ኦነግ ጋር ጥምረት ፈጥረናል ማለታቸውን ተከትሎ በቡድኑ መካከል መከፋፈልና ቅሬታ መፈጠሩን የተሰማው ዝርዝር አዘጋጅተናል። በሌላ ዜና ህገወጡ የህወሓት ቡድን ከትግራይ ህዝብ ጠላት ጋር የቆመ ከዳተኛ መሆኑን ብርጋዴር ጄኔራል ገብረ እግዚአብሔር በየነ ወዲ አንጥሮ ገለጹ። የትግራይን የወደፊት ትውልድ ለማዳን አዲስ የሰላም አስተሳሰብ ማስተናገድ እንደሚያስፈልግም አመላክተዋል። ዝርዝር ይዘናል። ውድ ተከታታዮቻችን አብራችሁን ስትቆዩ እነዚህንና ሌሎች መረጃዎችን የምትሰሙ ይሆናል። ቻናሉን ሰብስክራይብ፣ ቪዲዮን ላይክ በማድረግ እስከ ፍጻሜው አብራችሁን እንድትቆዩ በአክብሮት እንጠይቃለን። ወደ ቀዳሚው ጉዳያችንም እናልፋለን። ሰበር ዜና፣ ጄኔራሉ መመታታቸው ተሰማ። የህወሓት ከፍተኛ የጦር ጄኔራል እንደሆኑ የሚነገርላቸውና በተደጋጋሚ በኢትዮጵያ ላይ ትንኮሳ ሲፈጸም አስተባባሪ የግብፅና የሱዳን እንደዚሁም የሻዕቢያ ተጣማሪ እንደሆኑ የሚነገርላቸው ጄኔራል ምግበይ ኃይሌ መመታታቸውን ከመቀሌ እየወጡ ያሉ መረጃዎች አመልክተዋል። ከሰሞኑ በሱዳን ድንበር ሸረሪና ግንባር ጄኔራል ምግበይ ኃይሌ እየተመራ ወደ ወልቃይት ለመግባትና ወታደር ወደ ሱዳን ለማሻገር ሲያስቡ በምሽጉ ላይ በተወሰደበት ድንገተኛና ከባድ የድሮን ጥቃት አብዛኛው የቡድኑ አባላት መደምሰሳቸው የሚታወስ ሲሆን በዚህ ቡድን ውስጥ የስምሪቱ መሪ የነበሩት ጄኔራል ምግበይ ኃይሌ ሳይመቱ እንዳልቀረ አዲስ የወጡ መረጃዎች እያመለከቱ ናቸው። የኢትዮጵያን ድንበር ጥሶ ሲገባ የነበረ የህወሓት የሱዳንና የኤርትራ ሚሊሻ በሀገር መከላከያ ሰራዊት በተወሰደበት እርምጃም ሸረሪና ሱዳን ውስጥ ባለ ኃይል ላይ የፌዴራል መንግስት ድብደባ ፈጽመዋል። የትግራይ ህዝብ ተነስ እያለ ህዝብን ለዳግም ጦርነት ሲያነሳሱ የነበሩት ጄኔራል ምግበይ ከባድ ጉዳት እንዳስተናገዱ የተዘገበ ቢገኝም አሁን ያሉበት ሁኔታ ግን ግልጽ አይደለም የተባለው። ጄኔራል ምግበይ ኃይሌ በቅርብ ጊዜያት ባደረጓቸው ቃለ መጠየቆች የፌዴራል መንግስቱን ማስወገድና ስልጣን መያዝ ብቸኛው ዓላማቸው እንደሆነ መናገራቸው ይታወሳል። አክለውም ህወሓት ጸረ ድሮን መታጠቁንና ከየትኛውም ጥቃት ትግራይን የመከላከል አቅም አለን ሲሉ መደመጣቸው የሚታወስ ሲሆን አሁን የተወሰደው እርምጃ ግን የቡድኑን የመከላከል አቅም ሜዳ ላይ ያሳጣ ሆኖ አልፈዋል። በሸረሪና በደረሰ ድንገተኛ ጥቃት ጄኔራል ምግበይ ሳይመቱ እንዳልቀረ በሚገለጽበት በዚህ ሰዓት የህወሓት ከፍተኛ መሪዎች በከፍተኛ ድንጋጤ ውስጥ መግባታቸውን የሚሰማው። በቀጣይ መረጃችን የፋኖ ኃይሎች ለሁለት መሰንጠቃቸውና በውስጣቸው እርስ በርስ መካረር ውስጥ እንደገቡ ተሰማ። በተለያየ ጊዜ በተለያየ አስተላለፍ መስመር ውስጥ የነበሩትና በቅርቡ ወደ አንድ አደረጃጀት ተመልሰናል ሲሉ የነበሩት የፋኖ ኃይሎች አሁን ከሻዕቢያና ግብፅ እንደዚሁም ከህወሓትና ኦነግ ጋር ጥምረት ፈጥረናል ማለታቸውን ተከትሎ በቡድኑ መካከል መከፋፈልና ቅሬታ መፈጠሩን የተሰማው ዘመነ ካሴ ለአንድ የውጭ የግብፅ ደጋፊ ሚዲያ በሰጠው ቃል ከመንግስት ተቃዋሚ ኃይሎች ጋር ጥምረት መመስረታቸውን ይፋ ባደረገ ማግስት የፋኖ መሪዎች እርስ በርስ መከፋፈላቸውንና መጠፋፋታቸውን የተሰማው የዘመነ ካሴ መንገድ በአማራ ደም መነገድ፣ አማራነት ለዳግም ባርነት ለህወሓት መስጠት ነው የሚሉት ድምጾች መሰማት መጀመራቸው የተሰማ ሲሆን የፋኖ ፖሊት ቢሮ ባወጣው መግለጫም የተወሰኑት የፋኖ መሪዎች አብዛኛው መሪ ሳያውቀውና ሳይስማማበት ከህወሓትና ሻዕቢያ ጋር ጽምዶ ብሎ ጥምረት መፍጠሩ ተገቢ አይደለም እያለ ሲሆን እስክንድር ነጋ፣ መከተው ማሞና የተወሰነ የሰሜን ወሎ ፋኖዎች ክንፍ የዚህ ተቃውሞ መሪ መሆናቸውን የተሰማው ከጎንደር በኩል የህወሓትን ግፍና በአማራ ህዝብ ላይ የደረሰውን በተለይም የማይካድራን እልቂት በመጽሐፍ ጭምር በመሰነድ ለዓለም ያጋለጠው የቀድሞ የጎንደር ዩኒቨርሲቲ መምህር ረዳት ፕሮፌሰር ጌታ አስራደ ፋኖ ከህወሓትና ከሌሎች ጸረ አማራ ኃይሎች ጋር ጥምረት መፍጠሩ በህወሓት በግፍ ለተሰቃዩ ለተገደሉ ሰዎች መሳለቂያ ነው ብለዋል። የአፋብን አባላት የድርጅቱ ጊዜያዊ የፖሊት ቢሮና ማዕከላዊ ኮሚቴ ከጠቅላላው አባላት እውቅናና ተሳትፎ ውጭ ከጽምዶ ኃይሎች ጋር የሚያደርጉትን ማንኛውንም አይነት ስምምነት እንደማይቀበሉና እውቅና እንደማይሰጡ በይፋ አሳውቀዋል። አባላቱ ትናንት ነሐሴ 12 ቀን 2018 ዓ.ም ባወጡትና ለህዝብ ይፋ ባደረጉት መግለጫ የጊዜያዊ አመራሩ አካላቱ ውሳኔ ብዙሃኑን የድርጅቱን አባል እንደማይወክል አጽንኦት ሰጥተዋል። በወጣው መግለጫ መሰረት ጊዜያዊ በሆነ መንገድ የተዋቀረው የፖሊት ቢሮና የማዕከላዊ ኮሚቴው የድርጅቱን መሰረታዊ አባላት ሳያሳትፍ ከጽምዶ ኃይሎች ጋር ወደ ስምምነት ማምራቱ ተቀባይነት የሌለው አካሄድ መሆኑ ተገልጿል። ማንኛውንም አይነት ውሳኔዎች ከመጽደቃቸው በፊት የብዙሃኑ አካላት ይሁንታና ቀጥተኛ ተሳትፎ ማግኘት የግድ መሆን እንዳለበትም አመላክተዋል። ይህ የአባላቱ መሰረታዊ ጥያቄና ተሳትፎ ሳይረጋገጥ በጊዜያዊ አመራሩ ብቻ የሚደረግ ማንኛውም ስምምነት ቢኖር ብዙሃኑ የአፋብን አባላት ስለ ጉዳዩ ምንም የማያውቁት ነገር እንደሌለና በውሳኔው አሰጣጥ ላይም
እንዳልተሳተፉ ለህዝብም ሆነ ለታሪክ ግልጽ ማድረግ እንፈልጋለን ሲሉ በመግለጫቸው አቋማቸውን አንጸባርቀዋል። ይህ የማስጠንቀቂያና የአቋም መግለጫ ለመላው የአፋብኃ አባላትና ደጋፊዎች፣ ለመገናኛ ብዙሃን እንደዚሁም ለማህበራዊ ሚዲያ ተደራሽ እንዲሆን መደረጉን በዘገባው ተመላክቷል። ፕሮፌሰር ጌታ አስራደ ጽምዶን በግልጽ እንደተቃወመ የተነገረ ሲሆን በዙሪያው የተሰበሰቡት ጥቅመኛ ደላሎች ግን ለደብረ ጽዮንና ለህወሓት ቡድን እንዲገብርና እጅ እንዲሰጥ እያግባቡትና እያስፈራሩት እንደሆነ ከቡድኑ ሾልኮ የወጣው መረጃ አጋልጧል። እነዚህ በፖለቲካ ንግድ የተጠመዱ አካላት የራሳቸውን ጥቅም ለማስጠበቅ ሲሉ ህዝባዊ አቋም ያለውን መሪ ወደ ያልተፈለገ አቅጣጫ ሲገፉትና ለጠላት ጥሪ ምላሽ እንዲሰጥ ሊያደርጉት የሚሄዱበት መንገድ ግልጽ እየሆነ መጥቷል የተባለው ህወሓት ጨፍጫፊና አምባገነን ስርዓት መሆኑን በመጽሐፉ በመሰነድ ስሙን በአማራ ህዝብ በተለይም በጀግናው የጎንደር ህዝብ ልብ ውስጥ በወርቅ ቀለም ያደመቀው ጌታ ዛሬ የዚያኑ ጨፍጫፊ ቡድን ጥሪ የሚቀበል ከሆነ ግን ትልቅ የታሪክ ስህተት ይሰራል እያሉ ምሁራን እያስጠነቀቁ ናቸው። ይህ አቋም ከተወሰደ ህወሓት ለራሱ የበላይነትና ለስልጣን መጠቀሚያ የሚያደርገው የመጀመሪያው የመስዋዕት በግ እርሱ ራሱ እንደሚሆንና ህወሓት ጌታ አስራደን ለበቀል የሚፈልገው በመሆኑ ጥንቃቄ ማድረግ እንዳለበትም ተመክሯል። ይህ ታሪካዊና ህዝባዊ አደራን የመካድ አካሄድ በመጨረሻ የሚያስከትለው ውድቀትና የህሊና ቁስል ቀላል አይሆንም ያሉት የጽምዶን መፈጠር የሚቃረኑት እነዚህ ምሁራን የጎንደርና የመላው አማራ ህዝብ የከፈለውን ከፍተኛ መስዋዕትነት ወደ ጎን ብሎ ከጨቋኞች ጋር መጣመር የገዛ እጅን ለጠላት አሳልፎ መስጠትና በታሪክ ፊት ተጠያቂ የሚያደርግ አደገኛ መንገድ በመሆኑ ሊታሰብበት ይገባል ብለዋል። በቀጣይ መረጃችን ህገወጡ የህወሓት ቡድን ለገዛ ወገኑ ደንታ የሌለው ማሰብ የተሳነውና ከትግራይ ህዝብ ጠላቶች ጋር የቆመ ከዳተኛ መሆኑን ብርጋዴር ጀነራል ገብረ እግዚአብሔር በየነ ወይም ወዲ አንጥሮ ገለጹ። የትግራይን የወደፊት ትውልድ ለማዳን አዲስ የሰላም አስተሳሰብ ማስተናገድ እንደሚያስፈልግም አመልክተዋል። ብርጋዴር ጀነራል ገብረ እግዚአብሔር በየነ የትግራይ ሰላምና ለውጥ ምክር ቤት ባዘጋጀው የውይይት መድረክ ላይ ባደረጉት ንግግር እንደገለጹት የትግራይ ህዝብ ያለፉት የውጊያ ታሪኮችና ያስተናገዳቸው የሰቆቃ ጊዜያት እጅግ የሚያስቆጩና የሚያሳዝኑ ናቸው። ተመሳሳይ የታሪክ ገጽታን ከመመልከት ይልቅ ለቀጣዩ ትውልድ የሚጠቅም አዲስ አስተሳሰብ ያስፈልጋል። ህገወጡ የህወሓት ቡድን ጦርነቱ የመረጠው አቅዶበት ሳይሆን ማመዛዘን አቅቶት ነው ያሉት ጀነራሉ ቡድኑ ከጦርነት በኋላ የሚመጣው ኪሳራ ጠፍቶት ሳይሆን ሰላም ቢሰፍን ተጠያቂ ይሆናል የሚል ስጋት ስላለበትና በባህሪው ያለ ጦርነት መኖር ስለማይችል መሆኑን ገልጸዋል። ጦሩ በእግር እየተጓዘ ሲዋጋ የደረሰበት ጉዳት ከፍተኛ እንደነበርና ከነበሩት 10 ሺዎች የሚቆጠሩ አባላት መካከል በአሁኑ ወቅት ጥቂቶቹ ብቻ መቅረታቸውን ገልጸዋል። ከ500 በላይ ቁስለኞችን የመከላከያ ሰራዊት እያከመና እየተንከባከበ እንደሚገኝ፣ የቀሩትም ወደዚሁ እየመጡ እንደሆነ ጠቁመዋል። ህዝባችን ሰላም ይፈልጋል ያሉት ጀነራል ገብረ እግዚአብሔር የህዝቡን ስቃይና እንግልት ለማስቆም ከግጭት ይልቅ ወደ ሰላማዊ መንገድ መመለስ ብቸኛው አማራጭ መሆኑን አመልክተዋል። በየአካባቢው የሚገኙ የትግራይ ተወላጆች የህዝቡን እንግልት የሚያስቆም ውሳኔ ላይ መድረስ እንደሚገባቸውም ያሳሰቡት። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። አዋጅ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።